ሰላም ሰላም ምን ማለት ከማን ነው? ሰላም አንቺ አታውቂውም። በስልክ የሚያወራኝ ልጅ ነበረ። በቃ እናንተ በሌላችሁ ተገናኝተን ቤቱ ሄጄ ነው ትዬ ይጊት መስክ ይቅርበል። በደቂቃው ስንቱን አሰብኩት። ምንም ይቅርታ ያስፈልገው። እሺ ሰላም፣ አንቺ ስንት ዘመን ሙሉ ከጎን ያልነበርሽ? እሺ እናቴ፣ ምንም ነገር እንዳትጨነቂ። ደግሞ ልጁንም ታስተዋውቂንና ይሁንሽ ትንሽዬ የቀለበት ፕሮግራም ነገር አዘጋጅላችኋል። እኔ አረስሻለሁ። ከሱ ጋር አብራችሁ ትኖራላችሁ። እዚህ ሁነሽ ትወልጂዋለሽ። እንዴት ብለሽ እንዳትጨነቂ። የሚወለደው ልጅ በምንም ተአምር ዲቃላ መባል የለበትም። እሺ እናት፣ በቃ እደርሻለሁ። ልጁንም እዚህ ትወልጂዋለሽ። ኧረ በኪዲ እኔ የሚያለቅስ ሰው አልወድም። ማርቲ በጣም ቆንጆና ምርጥ ሴት፣ አስተዋይ፣ ለትዳሯ ክብር ያላት፣ የቤተሰቦቿ ለትዳሯ፣ ለልጆቿ፣ ለቤቷ ያላት ልዩ ፍቅር ያላት ሴት ናት። እንግዲህ ማርቲ ማለት በቃ ምርጥ የበቃ ያባወራ ሚስት፣ ቆንጆ የንግስት ናት ማለት እንችላለን። ለዛውም አስተዋይ፣ በቃ ቆንጆ አስተዋይ ሴት። እንግዲህ ጋሽ ደረጀ ጋይስ፣ እኔ አሁን ማለት ነው ሰላም ያረገዘች እኮ ከጋሽ ደረጀ ነው ሳ ጋይስ፣ እኔ እንደዛ ነው ያሰብኩት። እናንተስ ምን ትላላችሁ? በእርግጠኝነት ደግሞ ነው እንግዲህ ጋሽ ደረጀ በወይዘሮ ማርታ ላይ ይሄዳል ማለት ነው ከሰራተኛ ጋር ምን ይሄዳል? በነገራችን ላይ ባይሄድማ ታዲያ ከየት መጣ ነበር? ዳጣስ እኮ ዳጣ የተወለደችው እንደዛ አይደለ? የሚገርማችሁ ወይዘሮ ማርታ አታውቅም ሰላምን። እንግዲህ እንዳንድ ልጇ አብራትን በጣም ነው ማለት በቃ ሰራተኛ ብትሆንም ግን አብራት ያለች በቃ ሪስፔክት አላት። እውነት ለመናገር እንደዚህ መጥፎ እንትን አትልም ሰላም ማለት ወይዘሮ ማርታ ሰላምም ትላለች። ወይዘሮ ማርታ ለትዳሯ በጣም ታማኝ፣ ለቤተሰቦቿና በትዳሯና በቤተሰቦቿ በልጆቿ የመጣባት በጣም ከባድ ነው። ስለዚህ ማርታ እኮ በጣም አስተዋይ ሴት ናት ትላለች ማለት ነው። ሰላምም እንግዲህ በሚገርማችሁ ሁኔታ ዳጣም የተወለደችው በዚሁ ምክንያት ነው ማለት ነው። በዚሁ ምክንያት ማለት እንግዲህ ሰላም ረጅም ጊዜ ሰራተኛቸው ናት። ያ ማለት በዳጣ እድሜ ማለት ነው። ከዳጣ እድሜ በላይ እንግዲህ ሰራተኛ ናት ማለት ነው። እዚህ ቤት አስባችሁታል። እንግዲህ ኤቢና ዳጣ ምናልባት ተመሳሳይ የእድሜ እኩዮች ናቸው። ምናልባት ኤቢ የአመት የሁለት አመት ብልጫለት በልጣት ይችላለች እንጂ ዳጣን ኤቢና ዳጣ እኩል ናቸው። ስለዚህ ጋሽ ደረጀ እንግዲህ በሚገርም ሁኔታ ዳጣ ከተወለደችበት ያ ማለት ወይዘሮ ማርታና ጋሽ ደረጀ ከተጋቡ ወዳው ጀምሮ ከሰላም ጋር ይሄድ ነበር ማለት ነው። ያኔ ትዳሩን አያከብርም ማለት ነው። ገብታችኋል አይደለ? በዛም ጊዜ እንግዲህ አጋጣሚ ሰላም ስትወልድ ለዛ ነው እንግዲህ ትዳሩ እንዳይፈርስ ብሎ ወንድሜ እንደዛ አደረገ ብሎ ያለው ለዛ ነው ማለት ነው። እንግዲህ የዛን ሰዓት እሺ ሰላም እርግዝናዋ እንዴት አሳለፈችው? አሁን ላይ ይሄን እርግዝናዋን በርግጥ ትዬ ማርታም አላየቻትም። የቻት እንግዲህ ኤቢ ናት። ኤቢ ተንኮለኛዋ ነች። ነገርዮሹን ወዲ አደባባይ ያመጣችውና እንዴት ያኔ እንዴት ሳታያት ወይ ደግሞ እንዴት በምን አይነት መልኩ አልፎ ነው ብለን ማሰብ እንችላለን። ብቻ እኔው እንዴት እንደሆነ ባናቅም እንግዲህ ዳጣ እናት ናት ሰላም። ያው እንደምታውቁት ያው ጋሽ ደረጀ ባይናገርም ብዙ ነገሮች እንዳየነው እንደተረዳ ነው ሰላም የዳጣ እናት ነች ማለት ነው። እንግዲህ ደግሞ ሁለተኛ እርግዝና ተፈጥሯል። እርግዝናውም ከየትም የመጣ አይደለም ከጋሽ ደረጀ ነው ያረገዘችው። ምክንያቱም ሰላም ከዚህ ቤት ውጪ የምታውቀው ሰውም ሆነ ምንም አይነት ነገር የለም ማለት ነው። እንግዲህ ወይዘሮ ማርታ
ሰላም እርጉዝ ናት ብላ ኤቢ ስትነግራት እንግዲህ እሷን መታለክ ከፊቷ ስታያት እርግዝናው ሆዷ ለይቷልና በቃ በጣም ነው የደነገጠችው። ወይዘሮ ማርታ እውነት አልመሰላትም ነበር በፊት የኤቢ ወሬ፣ ግን ስታያት በጣም ነው የደነገጠችው። ከመደንገጧ ማንስቶ የምትለው ሁሉ ነው የጠፋባት። እንግዲህ የመጀመሪያ ተማጽኗ የነበረው እንደው በፈጠረሽ አብረን በበላ ነው በተቋደስናቸው ማዶች አብረን ባነጋቸው ሌሊቶች እንደው ብዬሻለሁ እውነታውን ንገሪኝ ብላ ነበር የጠየቀቻትና ስትጠይቃትም እንግዲህ ሰላም አይት ያንቺ አታውቂውም እኔ ውጭ ላይ በስልክ ማወራው ልጅ ነበረ ከሱ ነው አጋጣሚ እንዴት ተገናኛችሁ ስትላት ደግሞ አጋጣሚ እናንተ ቤት ውስጥ አልነበራችሁም እና ከቤት ወጣችሁ ሰዓት እንደዚህ አጋጣሚ ተገናኝተን ነው እና በጣም ይቅርታ አድርግልኝ ስትላት በቃ ወይዘሮ ማርታ በጣም ነው የተደሰተችው ምንድነው ከጋሽ ደረጀ ባለ መሆኑ ከውጭ ነው ስትላት በጣም ነው የተደሰተችው። በዛች በደቂቃ ውስጥ ሰላም ፊት ለፊቷ ቆማ እርግዝናዋን ስታየው በቃ ሁሉ ነገር የመጣባት በቃ ከጋሽ ደረጀ እንደሆነ በቃ ያ ነገር ሲመጣባት በጣም ነበር ራሷን በቃ በጣም ብዙ ሀሳቦች አስባ ነበርና እሱን ነገር እንደዛ ስትላት እንግዲህ በጣም ነው የተደሰተችው። ችግር የለውም እንኳንም የኔው ያልሆነ ምንም ችግር የለም አብሽሪ አይዞሽ ይወለዳል ደግሞም አረስሻለሁ ምንም እንዳትጨናነቂ አብሽሪ ሲቀጥል ደግሞ ልጁን ታመጪውና የሆነች አጭር የቀለበት ፕሮግራም አድርጌላችሁ ታጋብታችሁ በአንድ ላይ ራሳችሁን ጎጆ ትይዛላችሁ። ሲቀጥል ደግሞ ልጁም ዲቃላ መባል ስለሌለበት ልጁ የምትወልጁ ልጅ ዲቃላ መባል የለበትም። ስለዚህ ለዛ ደግሞ አንድ ላይ ትኖራላችሁ እኛም ደግሞ የበኩላችንን እናግዛችኋለን። ስለዚህ ምንም እንዳታስቢ አይዞሽ ነበር ያለቻትኝና በዛም እንግዲህ ሰላም ውስጧ ነው በጣም እንትን ያለው ምክንያቱም ከውጭ ነው አንቺ አታውቂውም ያለቻት ነገርዮሹን እንትን ለማለት ነው እንጂ የእውነት ከውጭ ሆኖ አይደለም። ገብቷችኋል ጋይስ? ግን መቼም ከጋሽ ደረጀ ነው ከባልሽ ነው አትላትም አይደለ? ምክንያቱም ሰላም ታውቃለች ወይዘሮ ማርታ ለትዳሯ ምን ያክል ክብር እንዳላት ለቤቷ ለልጆቿ ያላትን ነገር በጣም ጠንቅቃ ስለምታውቅ ሰላም እሱን ነገር ማናጋት አትፈልግምና ለዛ ነው በዛ መልኩ ማለፍ ያፈለገችውና እንደዚህ ብላ ያሳለፈችው እላችኋለሁ ውድ ቤተሰቦች። ሌላው እንግዲህ ኤቢ ከናታን ጋር ናታን እንግዲህ ዳጣን ለማስቀናት ቀረብ ሲላት እውነት መስሏት እንግዲህ በጣም ደስ ብሏታል ማለት ነው። ግን እኮ ደግሞ እጇን እንኳን ላይ ጣለ ስታደርግበት እጇን አንስቶ ነው የሚወረውረው ያለ እሱ ዳጣን ለማስቀናት ነው እንጂ ለሌላ አይደለም። ግን ዳጣ ምንም አይሞቃትም አይበርዳትም። እንደውም በጣም ነው ደስ የሚላት። ለምን ኤቢ እሷን ናታን ያሽብኝ እያለች እያሰቃየቻት ስለሆነ እሱን ነገር ከሱ ነገር መላቀቅ ስለምትፈልግ ለዛ ነው ማለት ነው። ቤተሰቦቼ ግን አውቆ ነው ናታን አውቆ ነው እንግዲህ ለናቷ ሄዳ ማየኔና ናታን እኮ በጣም እየቀረበኝ ነውና ናታን ጋር እኮ አሪፍ ሪሌሽን አለን አሁን ላይ ስትላት በፊት ለምን ብሎ አሁን እንዴት ቀረበሽ ስለራቀሽ ብቻ ሲቀርብሽም ለምን እንደቀረበሽ ማወቅ አለብሽ ነበር ያለቻት እንግዲህ ወይዘሮ ማርታ ለኤቢ። ኤቢ ግን ካውካዋነች ነገር ማመላለስ ነው እንጂ የምታውቀው ጭራሽ ምን ብትል አሪፍ ነው አባቱ ማን ሆነ እያለች እንግዲህ ሰላምን ከማን ያረገዘችው እንደው ከሁሉ ከማን እንደሆነ አላለችም ከዚህ ከናታን ማለት ነው። እማዬ እኔ እንደው ስጠረጥር ሰላም ከናታን ነው እንዲያረገዘችው አላለችም። ወይኔ ሴትዮዋ እኮ እናትየዋን እኮ አሳብሬ ያልገላት ነው እናንተ የማይሆነውን ነገር ሁሉ እያሳሰበች ማለት በቃ አንዱን ታንዱ በቃ ምንም ትዝ ያላላትን አንዱን ካንዱ እያጠናነፈች ጋይስ እና በቃ ወይዘሮ ማርታ አረባክሽ ተይኝ ባክ ልታሳብጂኝ ነው እንዴ ነው ያለችው። ኤቢ በስማ በጣም ነው ነገር የምትወደው ጋይስ በቃ እንደዚህ እንደ እንጀራ ፍትፍት አድርጋ ነው ነገር የምትበላው። እና እንግዲህ ወይዘሮ ማርታ ለጋሽ ደረጀ እንግዲህ በጣም አሳስቧት ተጨንቃ ነበርና ምን ሆነሽ ነው ማርቲ ለምን አትነግሪኝም እያላት ነበር ጋሽ ደረጀ። ልንገርህ ብለህ ነው ደሬ ምናምን ብላ እንግዲህ በመጨረሻም ነግረዋለች። ስትነግረውም ደግሞ ምንድነው ሲላት ሰላም ምን አረገዘች ነብሰ ጡርና ስትለው በጣም ነው የደነገጠው። እንዴት ማለት ምናምን ያለው ማለት ነው። ከዛ ጋሽ ደረጀ አይ አላውቅም እንግዲህ ምናምን ነበር ያለችው ወይዘሮ ማርታ። እንዴት ሊሆን ይችላል ምናምን ብሎ እንግዲህ በእርግጠኝነት እሱም እንግዲህ ምን ይላት ይሆን ይጠይቃት ይሆን ወይስ ምን ይሆን የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦች ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ
አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ ማድረግ አትርሱ። ሁሌም አብራችሁ ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው ውዶች፣ እያመሰግናለሁ። ሌላ እንግዲህ ሰላም በጣም የሆነ ዲፕሬሽን ውስጥ የገባችሁ በጣም እያለቀሰች ነው። በቃ ብቻ በጣም ውስጧ ጥሩ ስሜት ላይ አይደለም። ምክንያቱም እርግዝናው አለ፣ ስራው አለ፣ በዛ ላይ ደግሞ የወደፊቱ ነገሯ፣ በዛ ላይ የአባቱና ምክንያቱም ካሁን ቀደም የወለደችው ልጇን እንትን ብላለች እና ሁለተኛ ደግሞ ይሄኛው እርግዝና ሲመጣ በጣም ሌላ እንትን ውስጥ ነው የገባችው። ውድ ቤተሰቦቼ በቀጣይ እንግዲህ አዳዲስ መፍትሄዎች እንደሚመጡ አንጠራጠርም። እሱን አብረን የምናይ ይሆናል። እስከ መጨረሻ ተከታተሉ። መልካም ጊዜ